የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው የመምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ሁላችሁንም ይቅርታ ጠይቃለሁ። የ8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እየቀነሰ እያነሰን ነው። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለከውን ዕቃ ብትወስድ፣ ስልኩን አንስተህ ብትሮጥ፣ የፈለከውን ብር አንስተህ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞርን እናያለን ሌባ እንዳይወስድብን። ግን በተክርስቲያን ውስጥ ነው ክላላይ ሶስ እየተባለ ስልክህን አንስተ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገን። ግን ዛሬም እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንጎሻሻለን? የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እንደተናገረችው ከሆነ በማሌዥያም የሚገኙ ሙስሊሞች የነሱ አመለካከት የሷን እይታ እንደቀየረን ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል ትላለች። ጥናት ካደረኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ ትላለች። ገና ያቺ ቀን ትመጣለች። እስከዛሬ ሙስሊም ስላልነበርን ይቅርታን ጠይቅ እንዴ የምትባልበት ቀን ትመጣለች። ጀንበር ለማን እየወጣች በማን ላይ እየጠለቀች እንደሆነ እንደ ዓለም እየተመለከትን ነው። መንገዱ ሁሉ ለእስልምና እየገራ ጨርቅ እየሆነ ነው። በዚህ ጊዜ ሙስሊም ሆኖ እንደመገኘት ሙስሊም ሆኖ እንደመመረጥ ምን የሚያስደስት ምን ልብ የሚያሞቅ ነገር አለ? የትኛውም ዓለም ውስጥ የነበረ ሰው ሁሉ ተጸጽቶ ሊመለስበት የሚችል አዲስ ህይወት ሊጀምርበት ራሱን ሊቀይርበት የመንፈስ እርጋታውንም ሊጎናጸፍ የሚችልበት እምነት ከእስልምና ውጪ የት አለ? አላህ ሆይ ሙስሊም አድርገህ ስለመረጥከን እናመሰግንሃለን። በእስልምናችን እንድታቆየን በዚሁም እንድትገለን ደግሞ እንጠይቅሃለን። ወሰላሙ አለይኩም።